በአማራ ክልል ባለው ወቅታዊ ችግር ምክንያት የአትሌቲክስ ክለቦች እንቅስቃሴ እየተቀዛቀዘ መምጣቱን የክልሉ አትሌቲክስ ፌዴሬሽን አስታውቋል። በቀጣይ ክለቦቹን ወደ ቀደመ ጥንካሬያቸው ለመመለስ የክትትልና ድጋፍ ስራዎችን ለመስራት እቅድ መያዙን ፌዴሬሽኑ አስታውቋል። አንተነህ ተስፋዬ በአማራ ክልል የአትሌቲክስ ስፖርትን የበለጠ ለማሳደግና ውጤታማ ለማድረግ በተቋማትና በባለ ሀብቶች ድጋፍ 22 ክለቦች ተቋቁሞ እንደነበር ይታወቃል። እነዚህ ክለቦች የተደረጎላቸው በነበረው ድጋፍና ክትትል ምክንያት ውጤታማ እንቅስቃሴ ሲያደርጉ እንደነበር ይታወሳል። የክለቦቹ አሁናዊ እንቅስቃሴ ምን ይመስላል ስንል የአማራ ክልል አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ አቶ አብርሃም ገነቱን ጠይቀናል። አሁን ባለበት ደረጃ ይሄ ነው ብሎ መናገር አይቻልም። ምክንያቱም እየሰሩ ያሉ አሉ፣ በችግር ውስጥ ነው እየሰሩ ያሉ አሉ፣ ቦታ ቀይረው እየሰሩ ያሉ አሉ፣ ላለመጥፋትና ላለማቋረጥ። እንደዚሁም ደግሞ መስራት አቅቷቸው መስሪያ ቦታም በጀትም ሰላምም ስለሌላቸው ባሉበት የቆሙም አሉና ይሄ ነው ብሎ ለመናገር እንደ ክልል አትሌቲክስ ፌዴሬሽን እነሱንም ስለማያበረታ ክልሎችንና ክለቦችን ስለማያበረታ ይሄ ነው ብሎ ለመናገር አስቸጋሪ ነው። የአትሌቲክስ ክለቦቹ ውጤታማ እንቅስቃሴ እንዳያደርጉ በክልሉ የተፈጠረው የጸጥታ ችግር ከፍተኛ ተጽዕኖ ፈጥሯል። በተለይም በወረዳና በዞን የሚገኙ አትሌቶች ልምምድ ለማድረግና ተንቀሳቅሰው ለመስራት ችግር እንደፈጠረባቸው አመልክተዋል። ጸጥታው እጅግ በጣም ከጎዳቸው የስፖርት አይነቶች ውስጥ አትሌቲክስ አንዱ ነው፣ ከሚገባው በላይ ማለት ነውና ጸጥታው ብቻ ሳይሆን በጸጥታው ምክንያት የበጀት እጥረትም ስላጋጠመ ከዛ ጋር ተያይዞ ብዙ ክለቦች አሁን ያው ያን ያህል ደድሮ ባይሆንም እንቅስቃሴ እያደረጉ ነው፣ ግን እንደ መጀመሩበት አይደለም ብሎ መውሰድ ይቻላል። በዚህ ምክንያት ማለት በችግር ውስጥ ሆነው የተሻለ የሚንቀሳቀሱ የአትሌቲክስ ክለቦች መኖራቸውን የክልሉ አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ አቶ አብርሃም ገነቱ ተናግረዋል። እንደ ክልል ያው የተሻለ የሚንቀሳቀሱ አሉ። ደብረ ብርሃን፣ ተንታ፣ ሌሎች ደግሞ ልክ ወደ ደብረ ማርቆስ ያሉት አዲስ አበባ ገብተው የሚሰሩ አሉ። በዚሁ ደብረ ማርቆስም የሚሰሩ አሉ በመጠኑም ቢሆንና ከዛ ውጭ ያሉት ግን ለመስራት አስቸጋሪ ነው። ሰሜን ጎንደርም በጣም እንቅስቃሴ አለ፣ የተሻለ እንቅስቃሴ በችግር ሆኖ ውስጥም ሆኖ ውድድር ለማድረግ በጣም ከሚለፉ ዞኖች ውስጥ ሰሜን ጎንደርም አንደኛውና ትልቁ ነውና እነሱም ያው በእንቅስቃሴ ላይ ናቸው ብሎ መውሰድ ይቻላል። በክልሉ ያለውን የአትሌቲክስ ስፖርት የበለጠ ውጤታማ እንዲሆን ለማድረግና ክለቦች ወደ ቀድሞ ውጤታማነታቸው እንዲመለሱ ፌዴሬሽኑ በቀጣይነት ስልጠናዎችና ውድድሮችን ለማካሄድ እቅድ ይዟል። የክትትልና የድጋፍ ስራዎችም ይሰራሉ። የአማራ ክልል አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ አቶ አብርሃም ገነቱ እንደገለጹት ስልጠናዎችንና ውድድሮችን ማድረግ ነው ከኛ የሚጠበቀው። እንደዚሁም የስልጠናና የታዳጊ የስልጠናዎችን እየዞሩ መደገፍና ሙያዊ ድጋፍ ወይም ክፍተታቸውን የሚሸፍኑበትን እና የሚደፍኑበትን ነገር እየለዩ ለሚመለከተው አካል መስጠት ነው እንደ ፌዴሬሽን ያለው እንቅስቃሴ። ስፖርቱን ወደ ተሻለ ደረጃ ለማድረስ የተለያዩ ተቋማትና ባለሀብቶች ድጋፍ እንዲያደርጉም ጠይቀዋል።